አርስተ ዜና በአስቸጋሪ ሁኔታ ውስጥ የሚገኙ ከ700 በላይ ዜጎችን ከማይናማር መመለስ ተችሏል ሲል የውጭ ጉዳይ ሚኒስቴር አስታወቀ። ባለፉት 9 ወራት ከ59000 ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር መያዙን የአዲስ አበባ ንግድ ቢሮ ገለጸ። ከውጭ የእስራኤል አምባሳደር በፍልስጤም ለደረሰው ስቃይ ሀገራቸው ተጠያቂ እንዳልሆነች ገለጹ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለግንቦት 21 2017 ዓ.ም ለዕለተ ሐሙስ ያዘጋጀናቸውን የምሽት ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋው ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚ ዜና እንሻገር። በአስቸጋሪ ሁኔታ ውስጥ የሚገኙ ከ700 በላይ ዜጎችን ከማይናማር መመለስ ተችሏል ሲል የውጭ ጉዳይ ሚኒስቴር አስታወቀ። በህንድ ኒው ዴሊ በሚገኘው ኤምባሲ የተቀሩትን ዜጎች የማስመለስ ስራው መቀጠሉም ተመልክቷል። ትግስት ተስፋዬ ዝርዝር አላት። ህገወጥ ስደትን ለማስቀረት በሚደረገው ጥረት ወጣቶች የድርሻቸውን አበርክቶ እንዲያደርጉ ተጠየቀ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በዜጋ ተኮር ዲፕሎማሲ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ተደርጓል ያሉ ሲሆን ኒው ዴሊ በሚገኘው የኢትዮጵያ ኤምባሲ በኩል የተቀሩትን ዜጎች ለማስመለስ ጥረት እየተደረገ መሆኑን አንስተዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለስ ጥረት በዚህ ባለፈው ሳምንትና ከዛ ሳምንት በፊት ባለው ተጠናክሮ ቀጥሏል። እስካሁን ከ700 በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረግ ተችሏል። ሌሎች አሁንም በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ለመመለስም እንዲሁ ኒው ዴልሂ የሚገኘው በኤምባሲያችን በኩል ጥረት ማድረጉ ቀጥሏል። እዚህ ላይ የሚያሳዝነው ጉዳይ መንግስት በአስቸጋሪ ሁኔታ ያሉትን ዜጎቹን ለመመለስ ጥረት እያደረገ ባለበት ወቅትም በእናንተም በኩል በመንግስትም የሚሰጡ ተደጋጋሚ መግለጫዎችንና ማሳሰቢያዎችን በቸልታ በመመልከት አሁንም የዚህ የህገ ወጥ ጉዞ አለመቋረጡ ነው። ህብረተሰባችን ከዚህ አንጻር ራሱንና ልጆቹን ህጋዊ የስራ ስምሪት ውል ወዳልተፈረመባቸው ሀገራት እንዳይሄዱ መከላከል አለበት። በሌላ በኩል ከውጭ ጉዳይ ሚኒስቴር ውክልና አለን በሚል በውጭ ሀገራት ስራ እናስቀጥራቸዋለን እንዲሁም የትምህርት እድል እናመቻቻለን የሚሉ ሀሰተኛ ግለሰቦችና ተቋማት መኖራቸውን ገልጸው እነዚህን ሀሰተኛ ግለሰቦችና ተቋማት በመቆጣጠርና በመከታተል በኩል ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል። በውጭ ሀገራት የሚደረጉ የስራ ስምሪቶች፣ የነጻ ትምህርት እድሎች ወዘተ የውጭ ጉዳይ ሚኒስቴርና በክቡር ሚኒስትሩ የተሰጠ ውክልና አለኝ በማለት በማጭበርበር ወንጀል ላይ የተሰማሩ ግለሰቦችና ሀሰተኛ ተቋማት እንዳሉ ተረድተናል። እነኚህን ተቋማትም ሆኑ ግለሰቦችን በሚመለከተው የህግ አካል ክትትል እንዲደረግበት እያደረግን ነው። የተለያዩ ማህበራዊ ሚዲያዎች ላይ እናንተ ማየታችሁ ይሆናል። የቀድሞ የውጭ ጉዳይ ሚኒስትራችንን ስም በመጥቀስ ማህተም ያለው ወረቀት ሰርኩሌት ያደርጋል። ውክልና ተሰጥቶናል፣ ከውጭ ጉዳይ ሚኒስትሩ ከውጭ ጉዳይ ከተቋሙ ተሰጥቶናል የሚሉ ግለሰቦችና ድርጅቶች ስራ እናፈላልጋለን፣ የነጻ ትምህርት እድል በካናዳ ወዘተ በተለያዩ ቦታዎች እናገናኛቸዋለን እያሉ አሁንም በስራ ላይ ያሉ የውጭ ጉዳይ ሚኒስትራችንን ስም እና ማህተም አስመስሎ በመስራት በመጠቀም እንዲህ ያሉ አሳሳች የሆኑ ቅስቀሳዎችን በማህበራዊ ሚዲያዎች ያደርጋሉ። የህገወጥ የሰዎች አዘዋዋሪዎችንና በሐሰተኛ መረጃ የዜጎቻችንን የሚያጭበረብሩ አካላትን ህብረተሰባችን ከመንግስት ጎን ሆኖ ሊከላከል ይገባል። ከውጭ ሀገራት የትምህርትና የስራ እድል ጋር በተያያዘ በማህበራዊ ሚዲያዎች የሚደረጉ ቅስቀሳዎችን አሉታዊ ውጤት በመገንዘብ ህብረተሰቡ ራሱን እንዲከላከል ጥሪ ቀርበዋል። የአየር ንብረት ለውጥ በምስራቅ አፍሪካ በሚሊዮኖች የሚቆጠሩ ዜጎች ላይ የሚያደርሰው ተጽዕኖ ከፍተኛ መሆኑ ተገለጸ። በአዲስ አበባ ዩኒቨርሲቲ የሚገኘው የምስራቅ አፍሪካ የአካባቢ ጥበቃ ማዕከል ኔትወርክ የፖሊሲና የጋራ እርምጃዎችን በመውሰድ የአየር ንብረት ለውጥ መቆጣጠር የሚያስችል ፕሮጀክት አስጀምሯል። ሰላማዊት ሙሉጌታ ዝርዝር አላት።
በአዲስ አበባ ዩኒቨርሲቲ የምስራቅ አፍሪካ ቀጠና የአካባቢ ጥበቃ ማዕከልና ኔትወርክ ከዓለም አቀፍ የስደትና ፖሊሲ ልማት ማዕከል በጋራ በመሆን በምስራቅ አፍሪካ በከባቢ አየር ለውጥና በግጭት ምክንያት የሚፈጠረውን የሰዎች እንቅስቃሴ ተጽዕኖ በማስረጃ ላይ የተመሰረተ የፖሊሲ ውይይትና የጋራ እርምጃዎችን በመውሰድ መቆጣጠር በሚል መሪ ሀሳብ በዛሬው ዕለት ፕሮጀክት አስጀምሯል። ፕሮጀክቱ በዓለም ላይ እየተከሰቱ ካሉት አንገብጋቢ ተግዳሮቶች መካከል የአካባቢ ለውጥ ግጭትና የሰዎች መፈናቀል ቀውሶችን ለመፍታት ወሳኝ እርምጃ መሆኑን የገለጹት የአዲስ አበባ ዩኒቨርሲቲ ምክትል ፕሬዝዳንት ጀይሉ ኡመር ናቸው። እንዲሁም የአየር ንብረት ለውጥ የአካባቢ መራቆትና ግጭቶች በምስራቅ አፍሪካ በሚገኙ በሚሊዮኖች የሚቆጠሩ ሰዎች ሕይወት ላይ የሚያደርሰው ጉዳት ቀላል የሚባል አለመሆኑንም አንስተዋል። ይህ ተነሳሽነት በአህጉራችንና በዓለም ላይ ከተጋረጡ በጣም አስቸኳይ ተግዳሮቶች መካከል የሚጠቀሱትን የአየር ንብረት ለውጥ፣ ግጭትና የሰዎች እንቅስቃሴን ጨምሮ የእርስ በርስ የተሳሰሩ ችግሮችን ለመፍታት ትልቅ እርምጃ ነው። በቀጠናው እስከ 10 ሚሊዮን የሚደርሱ ሰዎች ከአየር ንብረት ለውጥ ጋር በተገናኘ በ2050 መፈናቀል ሊደርስባቸው እንደሚችል የዓለም ባንክ ባወጣው ሪፖርት ያስጠነቅቃል። የአፍሪካ ቀንድ ትስስር ማዕከል ዋና ዳይሬክተር ፕሮፌሰር መኩሪያ አርጋው በበኩላቸው የአካባቢ መራቆት የምርት መቀነስና ሌሎች ተያያዥ ችግሮች የሚያስከትል በመሆኑ ወጣቶች ተስፋ የሚሆናቸው ነገር በማጣት ለስደት ይዳረጋሉ ብለዋል። ፕሮጀክቱ ለ18 ወራት የሚቆይ መሆኑን ገልጸው በትብብር ከተሰራ ተጨባጭ ለውጥ ማምጣት እንደሚቻል አክለዋል። የኛ አካባቢ ልዩ የሚያደርገው አንደኛ ለአየር ንብረት ለውጥ ተጋላጭ ነው። በተለይም የቆላማ አካባቢው ዝናብ አጠር የሆነ አካባቢ ነው። 2-3 ዓመት ወይም የምርት ወቅት ዝናብ ከሌለ ወደ ምግብ እጥረት ወደ ስደት ያመራል። ስደት ብቻ አይደለም፣ ከዛ ጋር ተያይዞ የግጭቶች መንስኤ ይሆናል። ይሄ እንግዲህ ብዙ ጥናቶች አሉ በያም ዩኒቨርሲቲ በሌሎችም አካባቢዎች የተደረጉ ጥናቶች የሚያሳየው ይህንን ነው። የሪሶርስ ሽሚያ ይኖራል፣ የመሬት ሽሚያ፣ የግጦሽ ሽሚያ፣ የአፈር መራቆት ካለ የምርት ሽሚያ ይኖራል። ይሄ የአካባቢውን የማምረት አቅም ካዳከመ በዛ አካባቢ ያሉ በተለይም ወጣቶች ተስፋ ሊሆናቸው የሚችል ነገር የለም። ያው አማራጩ ቀጥሎ ያለው ስደት ነው፣ አካባቢን ለቆ መሄድ ነው። የተራቆተን አካባቢ መልሶ አረንጓዴ ማድረግና በደን እንዲሸፈን ማድረግ ነው። እኛ ትክክለኛ መንገድ መርጠናል ብዬ ገምታለሁ። እኔ እንደ ባለሙያ አሁን እየሰራን ያለነው ስራ ለቀጣይ 5 እና 6 ዓመታት ብንሰራ በእነዚህ አሁን ባልኳቸው አካባቢዎች ዝናብ አጠር በሆኑት አካባቢዎች በእርግጠኝነት ለውጥ ይመጣል ብለን እናስባለን። ፕሮጀክቱ በምርምር በፖሊሲና በማህበረሰብ ተግባራት መካከል የሚስተዋሉ ክፍተቶችን በማጣጣም በእንቅስቃሴ ምክንያት የሚፈጠር የአየር ንብረት የአካባቢ አደጋዎች ለመቆጣጠር ያለመ ነው ተብሏል። በአዲስ አበባ የሚገኙ የታክሲ ተራ አስከባሪዎች ያለአግባብ ከስራ ታግደናል ሲሉ ለኢሳት ቅሬታቸውን አቀረቡ። ከሚመለከተው አካል ምላሽ ለማግኘት ያደረግነው ሙከራም አልተሳካልንም ብለዋል። የዚህን ዜና ዝርዝር ደረጃ ይልማ ያቀርባል። የታክሲ ተራ አስከባሪነት በአዲስ አበባ ካለፉት 24 ዓመታት በላይ ለብዙ ወጣቶች የስራ ዕድልና የገቢ ምንጭ ሆኖ አገልግሏል። ሆኖም ከትላንት ግንቦት 20 ቀን 2017 ዓ.ም ጀምሮ የታክሲ ተራ አስከባሪዎችን በድንገት የጸጥታ ኃይሎች ከስራ እንዳገዷቸውና ምላሽ ለማግኘት ያደረጉት ሙከራ እንዳልተሳካላቸው ከተለያዩ ክፍለ ከተሞች የተውጣጡ የታክሲ ተራ አስከባሪ ተወካዮች ለኢሳት ቅሬታቸውን አቅርበዋል። ጠዋት ወደ ስራ ስንገባ ማንም የለም ነበር። ስራ እየሰራ የፖሊስ ኃይል መጣና ውጡ አታስፈልጉም ውጡ ብሎ ጓደኛዬን አሰረው። እኛን እሱ ለምን ብሎ ስለጠየቀው ብቻ አሰረው ጓደኛዬ። ለምን ሲባሉ እኛ የምናውቀው ነገር የለም፣ ቢሮ እንሂድ እናስራቸዋለን የሚል ጥያቄ መልስ ነው የሰጡት። እኛ ስልጠና አይደለም ክትትልና ድጋፍ አድርጉልን ብለን ብዙ ነገር ቅድም ወንድሜ እንደገለጸልህ አድርገናል። ይህን ባልታየበት ሁኔታ እያንዳንዱ ቢሮ እየዘጉብን በዚህ ሁኔታ ውስጥ ሆኖ ዛሬ ሁላችንንም ለመበተን ኦልሞስት ተበትነናል ማለት ነው። ተሸጋገሩ፣ የምትሸጋገሩበት ነገር ተመቻችቷል ነው የሚሉት። የሚሸጋገሩበት ነገር ካለ ለምን በሱ ላይ ግማሽ ቀን እያሰለጠናችሁ ግማሹን ቀን ስራ እየሰራን ስራዋችንን እየሰራን በ2 ፈረቃ በ3 ፈረቃ አድርጋችሁ ወርም ይፍጭ 15 ቀን ይፍጭ ወደዛኛው ስንሸጋገር ይሄንን ልቀቅ በባዶ ሜዳ እንዴት ልቀቁ ትሉናላችሁ ነው የኛ ጥያቄ የነበረው። እና ይሄን ጥያቄ በቃ አሁን ላይ አንድ ቢሮ ከአንድ ቢሮ እንትን የለም መገፋፋት አለ። አንዳንድ ክፍለ ከተማዎች አዋይቷል። እኔ እንዳራዳ ክፍለ ከተማ ትናንትና ማንም ያነገረን የለም። ዛሬ ጠዋት ነው መጥተው
ተበትናቸዋል ተብሎ የተነገረን ማለት ነው። አሁንም እንዳልኩ እኛ ከዚህ በፊትም ይህ ስራ ላይ ላለመቆየት ኢቭን ፕሮፖዛል አስገብተናል ለመልቀቅ ከመፈለጋችን የተነሳ ማለት ነው። ይህንን ፕሮፖዛል እንኳን ተቀብሎ እኛም የሚያዳምጠን ሰው አላገኘም። በነገራችን ላይ በዚህ 1 ወር 2 ወር ውስጥ ያልንበት ያልገባንበት ያልወጣንበት ቢሮ የለም። አንድም ቢሮ አስጠግቶ የሚያዋራን ሰው አላገኘንም። ቅሬታ አቅራቢዎቹ በተጨማሪም በዛሬው ዕለት ከተለያዩ የመንግስት መስሪያ ቤቶች የተውጣጡ የስራ ኃላፊዎች እንደሰበሰቧቸውና ከስራ መሰናበታቸውን ነግረዋቸው ድጋሚ ጥያቄውን እንዳያነሱ አስጠንቅቀዋቸዋል። ሰላምና ጸጥታ፣ የፖሊስ አመራሮች፣ እንደገና የቅርንጫፍ ጽሕፈት ቤት ኃላፊ ትራንስፖርት እና ምንድነው አንደኛው ስራ ዕድል ፈጠራ ሆነው ሰበሰቡን። ወረዳ 4 ይባላል። ሾላ ወደ ቀጨኔ መዞሪያ እንዳለ የአራዳን ተራ አስከባሪ እኔ የአራዳ ተወካይ ነኝ። ሰበሰቡንና ምን መሰለህ ያደረጉት ተበትናችኋል፣ ኦፊሻሊ ማለት ደግማችሁ ወደዛ ቦታ እንዳትመጡ፣ የተገኘ ሰው ራሱ ይታሰራል ብለው ነው የበተኑት። እንደ አስገዳጅ ነው። ባለፈው መጡና ይሄን ትለቃላችሁ ነው የተባለም። ይሄን ማን አለ አነስተኛ ጥቃቅኖችና ሰላምና ጸጥታ ምናምን አንድ ላይ ሰብስበው ነው እዛ ትለቃላችሁ ነው እንጂ ይሄን ማለት እየተደረገልን ወይም ይሄን ትጠቀማላችሁ ተብሎ የተቀመጠልን ነገር የለም። ኢሳት ነጻ የህዝብ ሚዲያም የተራ አስከባሪዎችን ቅሬታ በመያዝ እውነቱን ለማረጋገጥ ጉዳዩ በቀጥታ ወደሚመለከታቸው የአዲስ አበባ ስራና ክህሎት ቢሮ የህዝብ ግንኙነት እና ኮሚኒኬሽን ዳይሬክተር አቶ ፈይሳ ጋር ተነጋግሯል። ዳይሬክተሩ ተራ አስከባሪዎቹ ከስራቸው እንደሚሰናበቱ ቢያውቁም አሁን ላይ ግን ስለመነሳታቸው መረጃ እንደሌላቸው ጠቅሰው ጉዳዩ ከኛ በላይ የሚመለከተው የትራንስፖርትና ሎጂስቲክ ቢሮን ነው ብለዋል። እኔ ዛሬ ስለመነሳታቸው መረጃ የለኝም። ስለ ጉዳዩ አውቃለሁ። እሺ፣ በስራና ክህሎት ቢሮ በኩል እየተሰራ ያለ ነገር አለ። ዛሬ አሁን አንተ ስለምትለው ነገር ግን መረጃ የለኝም። የትራንስፖርትና ሎጂስቲክ ቢሮ ኮሚኒኬሽን ኃላፊ ወደ ሆኑት አቶ ሀብታሙ ስልክ ደውለን ጥያቄያችንን በጽሁፍ እንድንልከላቸው በመጠየቃቸው ጥያቄያችንን በእጅ ስልካቸው ልከናል። ይሁን እንጂ ጉዳዩን ካሳወቀን በኋላ ደጋግመን ብንደውልም ስልካቸው ሊነሳ ባለመቻሉ በቢሮው በኩል ያለውን ምላሽ ማካተት አልተቻለም። ከሚመለከታቸው ያስተዳደሩ አካላት አስፈላጊው ምላሽ ከተገኘ በጣቢያችን በኩል እንደምናደርስ እናሳውቃለን። ባለፉት 9 ወራት ከ59,000 ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር መያዙን የአዲስ አበባ ንግድ ቢሮ ገለጸ። በሌላ በኩል ቢሮው በሚያደርገው ጥብቅ ቁጥጥርና እርምጃ መሰረት በአሁኑ ወቅት ህገወጥ የነዳጅ ዝውውር መሻሻሉን አስታውቋል። ገነት ዘዘው ያዘጋጀችውን መሳይ ገዛይ ታቀርባለች። የአዲስ አበባ ከተማ አስተዳደር የነዳጅ ምርትን በፍትሃዊ መንገድ በሚፈለገው ልክ ለማህበረሰቡ ተደራሽ ለማድረግ እየሰራ መሆኑን ይገልጻል። ከዚህም ጋር ተያይዞ ነዳጅን በህገወጥ መንገድ ከሚያዘዋውሩ አካላት ላይ የሚወሰድ እርምጃ ምን ይመስላል ሲል ኢሳት የአዲስ አበባ ንግድ ቢሮ ጠይቋል። በዚህም ረገድ የቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ በሰጡት ምላሽ በመዲናዋ 125 የሚጠጉ የነዳጅ ማደያዎች መኖራቸውን አንስተው ባሉት ማደያዎችም ጠንከር ያሉ የቁጥጥር ስራ እየተሰራ መሆኑን ተናግረዋል። ቀደም ሲል በማደያዎች የነበረውን የነዳጅ እጥረት ለመቅረፍ ቢሮው ከንግድና ቀጠናዊ ትስስር ሚኒስቴር ከነዳጅና ኢነርጂ ባለስልጣን ጋር ውይይት በማድረግ በማደያዎች በቂ ነዳጅ እንዲኖሩ መደረጉን ገልጸዋል። ህገወጥ ነጋዴዎች በጀሪካንና በተለያየ መንገድ ነዳጅን በኮንትሮባንድ መንገድ ወደ ክልሎች የማዘዋወርና አየር በአየር የመሸጥ ሁኔታ እንደሚፈጽሙ ተናግረዋል። በዚህም ባለፉት 9 ወራት በተወሰደው እርምጃ ከ47,000 ሊትር በላይ ቤንዚን፣ ከ12,000 በላይ ሊትር ናፍጣ በአጠቃላይ ከ59,000 ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር መያዙን የቢሮ ኮሚኒኬሽን ዳይሬክተሩ አብራርተዋል። የተለያዩ ቦታ ላይ በጃሪካን በተለያየ መንገድ በኮንትሮባንድ መንገድ ማውጣት ተሞክሮ ወደ ሌላ ክልል እንዲሁም ደግሞ አየር በአየር መሸጥ ዝንባሌዎች እና ምልክቶች ነበሩ። ከዛ ላይ እርምጃ ተወሰደው። ቤንዚን ብቻ ወደ 47,311 ሊትር፣ ናፍጣ 12,444.4 ሊትር፣ ነጭ ጋዝ ወደ 189፣ አጠቃላይ ወደ 59,944.5 ሊትር በኮንትሮባንድ መልክ ተይዞ ተሽጦ ለመንግስት ገቢ ተደርጓል ማለት ነው በዚህ ወር።
በመሆኑም በጀሪካንና በሌሎች መገልገያዎች የነዳጅ ምርትን በህገወጥ መንገድ ሲያዘዋውሩ የነበሩ አካላትን ቢሮ ባደረገው ቁጥጥርና በወሰደው እርምጃ መሰረት በአሁኑ ወቅት ህገወጥ የነዳጅ ምርት ዝውውር መሻሻል ማሳየቱን ጠቅሰዋል። ከዚህ በፊት የተለያየ ነገር በጀሪካን እንዲሁም በተለያየ መንገድ የኮንትሮባንድ መሸጥ እንደዚህ አይነት ነገሮች ዝንባሌዎች እንደነበሩ ይታወቃል። ነገር ግን ቢሮ እንደዚህ አይነት ነገሮች ላይ ሰፋፊ እርምጃዎችም ተወስደዋል ማለት ይቻላል። አሁን ቤንዚን በጀሪካን በሃይላንድ እንደዚህ የሚሸጡ ላይ ሰፋፊ ስራዎች ተሰጥቶ እርምጃ የተወሰደበት አግባብ አለ ማለት ነው። እያንዳንዱ ማዳዎቹ በየቀኑ የቢሮ ፔጅ ላይ አለ። እያንዳንዱ ማዳ ላይ ምን ያክል ነዳጅ እንዳለ ቤንዚን እንዳለ ነጭ ናፍጣ እንዳለ በየቀኑ ይለጠፋል። የታዘዘው መንገድ ላይ ያለው ይለጠፋል። አጠቃላይ ሰልፎች እና እንደዚህ ነገሮች መስተካከል ከተወሰደ በኋላ እንደ አዲስ አበባ ከተማ የነዳጅ አቅርቦት ሙሉ በሙሉ ተፈቷል ማለት ይቻላል። ዳይሬክተሩ አክለው በመዲናዋ የሚገኙ ማደያዎች ላይ የነዳጅ እጥረት እንዳይከሰትና ህገወጥ ዝውውር እንዳይኖር የሚያስችል የስነ ልክ ባለሙያ ከቢሮው እስከ ወረዳ በማደራጀት የቁጥጥር ስራዎች የተከናወኑ መሆኑን ተናግረዋል። በህብረተሰቡ ዘንድ አታጭስብኝ የማለት አቅም በመፈጠሩ በየቦታው ሲጋራ ማጨስ እየቀነሰ ነው ተባለ። ሲጋራ ለማጨስ የሚያበረታቱ አመቺ ሁኔታዎችን ባለመፍጠር የአጫሾችን ቁጥር መቀነስ እንደሚቻልም ተገልጿል። ሸሪፍ ኢማም ዝርዝር ይኖረዋል። በሲጋራ ሳቢያ በየዓመቱ በዓለም ላይ 8 ሚሊዮን በኢትዮጵያ ደግሞ 10,000 ሰዎች ህይወታቸው እንደሚያልፍ ጥናቶች ይጠቁማሉ። ሲጋራ ማጨስ ከሚያመጣው የጤና ጉዳት በተጨማሪ የሚያስከትለው ማህበራዊ ችግርም ከፍተኛ ነው። ሲጋራ ማጨስ እያደረሰ ያለውን ጫና ግንዛቤ በመፍጠር የችግሩን አሳሳቢነት ለማስረዳትና ሲጋራ በማጨስ የሚሞቱ ሰዎችን ህይወት ለመታደግ የዓለም ጤና ድርጅት ግንቦት 23 ቀን በየዓመቱ ሲጋራ የማይጨስበት ቀን በሚል እንዲከበር ወስኗል። ቀኑ በዓለም ደረጃ ለ38ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ ይከበራል። የትንባሆ ኢንዱስትሪ ድብቅና አሳሳይ ስልቶችን ማጋለጥ በሚል መሪ ቃል የትንባሆ ኢንዱስትሪው በቀለም፣ በሽታ በጣም የተለያዩና ተጠቃሚዎች እንዲስቡ አድርጎ ምርቶቹን ያቀርባል። ለዚህ ነው መሪ ቃሉ በዚህ አግባብ የተመረጠው ይላሉ የአዲስ አበባ ምግብና መድኃኒት ባለስልጣን ምክትል ስራ አስኪያጅ እንጋር ቀታ። በተለያየ መልኩ አጓጊ እንዲሆን፣ ሳቢ እንዲሆን፣ ሰዎች በዛ ነገር አዲክትድ እንዲሆኑ አዚፍ ጎጂ እንዳልሆነ የሚያስመስሉ ነገሮች ይሰራሉ እና በስክሪፕቶ መልኩ በማሽተት መልኩ አሁን ተባኮ ስንል የኛ በማሽተት መልኩ ሊሆን ይችላል፣ በማኘክ ሊሆን ይችላል፣ በማጨስ ቀጥታ ዳይሬክትሊ ሊሆን ይችላል። እንደው በመዋጥም ያነቃቃ ነገር ከሆነ እንደዚህ አይነት የትኛውም አይነቶቹ አንደር ቶባኮ ፕሪቬንሽን የኮንትሮል ስራችን ውስጥ የሚገባ ነው ማለት። በአሁኑ ወቅት በህብረተሰቡ ዘንድ የተፈጠረ እውነት አለ። ሰዎች በአካባቢያቸው በአጠገባቸው ሲጋራ እንዲጨስ አይፈልጉም። ይህን ደግሞ በግልጽና በድፍረት አውጥቶ የመናገር ደረጃ ላይ ተደርሷል። ሲጋራ ለማጨስ የሚጋብዝ አመቺ ሁኔታ በአብዛኛው እየተዘጋ ነው ብለዋል። አቅም ጨምሮለታል ለፐብሊኩ፣ ለህዝቡ። አታጭስብኝ ትችላለህ እኮ አሁን የትኛውም ቦታ ላይ ማለት ምንድነው ስልጣን ተሰጥቶታል። ይሄ ያቃል ማንም እዚህ ቦታ አታጭስ ከ100 ሜትር ከህንፃ ወደዛ ሰዎቹ የሚያጨሱበት ቦታ አጥተው ገለልተኝነት ስሜት ባይተዋርነት ስሜት እንዲሰማቸውም ጭምር እኮ ሱስ ውስጥ የገቡ ከሱስ መውጣት እንዲችሉ በባለሙያ ምክርና እገዛ ይደረጋል። ቁጥራቸው አነስተኛ ቢሆንም የማገገሚያ ማዕከላትም ተቀብለው አገልግሎት ይሰጣሉ። አዳዲስ ወደ ሱስ የሚገቡትን ደግሞ ህብረተሰቡ በመገሰጽና በመቆጣት ከሲጋራ የጸዳ ከተማና አገር እንዲኖረ መስራት ይገባል ብለዋል። ስለዚህ ዋናው ትልቁ ይሄ ፈጻሚው ምንድን ነው የሚባለው ፊት አውራሪው ህብረተሰቡ ራሱ ነው። ያ የሚያጭስ ሰው መምከር፣ በጣም ከማግለል መምከር፣ ከዛ ነገር እንዲወጣ ማድረግ። ቢያንስ ግን እኔ ያለ ኃጢአቴ ወይም ደግሞ ያለ መፈጸሜ ሳልፈጽም አላግባብ መጎዳት የለብኝም ብሎ ስለዚህ ራቅልኝ ማለት አለበት። ከሱስ የጸዳ ማህበረሰብ ለመገንባት አሁን ላይ በተጀመረው አግባብ በትብብርና በቅንጅት መስራት እንደሚገባ ተገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የዕለቱ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ መረጃዎች ደግሞ ሰላማዊት ሙሉጌታ እየጠበቀች ነው። ተከታትለን እንመለስ።
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆያለሁ። በአፍሪካ ቀንድ ሀገራት የባህርና የንግድ ትብብር ማሳደግ ይገባል ተባለ። በኢትዮጵያ የአዘርባይጃን አምባሳደር ሩስላን ናሲቦቭ በአፍሪካ ቀንድ በሚገኙ ሀገራት መካከል የባህርና የንግድ ትብብር ማሳደግ ይገባል አሉ። አምባሳደሩ ከፋና ዲጂታል ጋር ባደረጉት ቆይታ አዘርባይጃን ወደብ አልባ ሀገር ብትሆንም የባህር በር ባለቤት ከሆኑ ጎረቤት ሀገራት ጋር በመተባበር የባህር በር ተጠቃሚ መሆኗን አመልክተዋል። በዚህ መሰረት ልማቶችን በመዘርጋትና በሰጥቶ መቀበል መርህ የባህር በር ተጠቃሚ መሆኗን አንስተው የቀጠናዊ ትስስር ስትራቴጂያዊ ተጠቃሚ እንዳለው ጠቁመዋል። ከ10 ሚሊዮን በላይ ህዝብ ያሏት አዘርባይጃን ወደብ አልባ ሀገር ብትሆንም ኢራን፣ ካዛኪስታን፣ ቱርክሜኒስታንና ሩሲያ ከሚጋሩት ካስፒያን የባህር በር ማግኘት ትችላለች። ከ1200 ሊትር በላይ ህገወጥ ቤንዚን መያዙን ፖሊስ ገለጸ። በባህር ዳር ከተማ አስተዳደር በህገወጥ መንገድ ተከማችቶ ለግብይት ሊውል የነበረ ቤንዚን መያዙን በከተማ አስተዳደሩ ፖሊስ መምሪያ የ6ኛ ፖሊስ ጣቢያ አዛዥ ኢንስፔክተር የሸዋስ ገበየው ተናግረዋል። እንደ ኢንስፔክተር የሸዋስ ገበየው ገለጻ ከማህበረሰቡ በተገኘ ጥቆማ በከተማዋ የተለያዩ አካባቢዎች ላይ በተደረገ ድንገተኛ ፍተሻ ከ6 የግለሰብ መኖሪያ ቤቶች ውስጥ በህገወጥ መንገድ ተከማችቶ ሊሸጥ የነበረ ከ1200 ሊትር በላይ ቤንዚን ተይዟል ብለዋል። ከወንጀል ድርጊቱ ጋር በተገናኘ 2 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው የሚገኝ ሲሆን ሌሎች ተጠርጣሪዎችን በቁጥጥር ስር ለማዋል በክትትል ላይ እንገኛለን ብለዋል። ከህዝቡ የሚደበቅ ምንም አይነት የወንጀል ድርጊት እንደሌለ የተናገሩት ኢንስፔክተር የሸዋስ ሁሉም ማህበረሰብ ህገወጥ ተግባርን በመጸየፍ የሚፈጽሙ አካላትን ለጸጥታ ኃይል አጋልጦ በመስጠት ለፖሊስ ተባባሪ መሆን ይገባል ሲሉ መልእክት አስተላልፈዋል። በጋምቤላ ክልል ያለው ሰፊ የአሳ ሀብት በቴክኖሎጂ ታግዞ በአግባቡ ጥቅም ላይ እንዲውል የተጀመረው ድጋፍ ተጠናክሮ እንደሚቀጥል የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። የኢኖቬሽንና ቴክኖሎጂ ሚኒስቴር ዴታ ዶክተር ባይሳ በዳዳ በጋምቤላ ክልል ርዕሰ መስተዳደር ጽህፈት ቤት የተገነባውን ዘመናዊ ዲጂታል ስማርት የኮሚኒኬሽን ማሳለጫ ክፍል ስራ በማስጀመር በክልሉ አሳ ሀብት ልማት ዙሪያ ከክልሉ አመራሮች ጋር ተወያይተዋል። በዚህ ወቅት ሚኒስትር ዴታው በክልሉ ያለው እምቅ የአሳ ሀብት በቴክኖሎጂ ታግዞ የሚፈለገውን ጥቅም እንዲያስገኝ እየተደረገ ያለው ጥረት አበረታች መሆኑን ተናግረዋል። ለዚህ መሳካት የሚኒስትሩ ድጋፍ ተጠናክሮ የሚቀጥል ይሆናል ብለዋል። ሚኒስትሩ ቀደም ሲል በክልሉ የአሳ ሀብት ልማቱን ለማዘመን የሚደረገውን ጥረትን ለማገዝ 3 የአሳ ማቀነባበሪያና የግብአት ማዕከላት ግንባታን ጨምሮ የአሳ ማጥመጃና ማቆያ የቴክኖሎጂ ግብአቶችን ድጋፍ ማድረጉን አስታውቀዋል። በቀጣይም የዘርፉን ልማት በማዘመን ሀብቱ ለክልሉ ብሎም ለሀገር ኢኮኖሚ ግንባታ እንዲውል እየተደረገ ላለው ጥረት ሚኒስትሩ የጀመራቸውን ሁለንተናዊ ድጋፍ አጠናክሮ እንደሚቀጥል አስታውቋል። የቴክኖሎጂ ግብዓቶችን ከመደገፍ ባለፈም በዘርፉ ለተሰማሩ ወጣቶች የገበያ ትስስር እንዲፈጠርላቸው ጭምር እገዛ እንደሚደረግም ሚኒስትር ዴታው ገልጸዋል። የክልሉ ምክትል ርዕሰ መስተዳደር ዶክተር ጋትሎዋክ ሮን በበኩላቸው በክልሉ ሰፊ የአሳ ሀብት ቢኖርም በዘመናዊ መልኩ በማልማትና ጥቅም ላይ በመዋል ረገድ ውስንነቶች መኖራቸውን አንስተዋል። የአሳ ሀብቱን ዘመናዊ የገበያ ሰንሰለት በመጠቀም ወደ ገበያ የማቅረቡ ስራ እንዳለ ሆኖ በቋንጣ መልክ እየተዘጋጀ ለገበያ እየቀረበ እንደሚገኝም ገልጸዋል። በመሆኑም በሚኒስቴር መስሪያ ቤቱ የተጀመሩት የቴክኖሎጂ ድጋፍና እገዛዎች እንዲጠናከሩ ምክትል ርዕሰ መስተዳደሩ ጠይቀዋል። በኢኖቬሽንና ቴክኖሎጂ ሚኒስቴር እየተደረጉ ካሉት የቴክኖሎጂ ግብዓት ድጋፎች በተጨማሪ የቴክኒክ እገዛ ጭምር ያስፈልጋል ያሉት ደግሞ የክልሉ ኢኖቬሽንና ቴክኖሎጂ ኮሚሽን ኮሚሽነር ፖል ጋሪ ናቸው። በጋምቤላ ክልል በዓመት እስከ 20,000 ቶን አሳ ማምረት የሚያስችል አቅም እንዳለ ከክልሉ እንስሳትና አሳ ሀብት የተገኘው መረጃ ያመለክታል። በመዲናዋ የሚገኙ 40 ሆቴሎች የደረጃ ምደባ ይፋ ተደረገ። የቱሪዝም ሚኒስቴር በ2017 በጀት ዓመት መገኛቸውን አዲስ አበባ ያደረጉ 92 ሆቴሎች ላይ ሲያደርግ የቆየውን የደረጃ ምደባ ስራ ውጤት ዛሬ ይፋ አድርጓል።
በዚህም ምዘና ከተደረገባቸው 92 የመዲናይቱ ሆቴሎች ውስጥ 40 የሚሆኑት ብቻ በተለያየ እርከን የኮከብ ደረጃዎችን ማግኘት እንደቻሉ ተገልጿል። 11 ሆቴሎች ባለ 5 ኮከብ፣ 9 ሆቴሎች ባለ 4 ኮከብ፣ 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 ኮከብ እና 2 ሆቴሎች ባለ 1 ኮከብ ሆነው መመደባቸውን ሚኒስቴር መስሪያ ቤቱ ይፋ አድርጓል። ከ40ዎቹ ሆቴሎች ውስጥ 34 የሚሆኑት ደግሞ ምደባ የተደረገባቸው ሲሆን 6 የሚሆኑት ዘርፉን የተቀላቀሉ አዳዲስ ሆቴሎች መሆናቸው ተገልጿል። ይህ የኮከብ ምደባ የሚያገለግለው ለቀጣዮቹ 3 ዓመታት ብቻ መሆኑን ተነግሯል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለው የውጭ ምንዛሪ ዋጋና በብሔራዊ ባንክ ያለው የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለሰዓቱ የያዝናቸው የቢዝነስ ዘገባዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ወደ ውጭ ዜናዎቻችን ተሻገር። የእስራኤል አምባሳደር በፍልስጤም ለደረሰው ስቃይ ሀገራቸው ተጠያቂ እንዳልሆነች ገለጹ። በተባበሩት መንግስታት ድርጅት የፍልስጤም አምባሳደር በሲቃና በተስፋ መቁረጥ የታጀበ መልእክት መነጋገሪያ ሆኗል። ዮሐንስ ተስፋ ዝርዝሩ እንደሚከተለው ተመልክቶታል። ይህ በተባበሩት መንግስታት ድርጅት የፍልስጤም አምባሳደር የሆኑት የአዛውንቱ ፍልስጤማዊ በሲቃ የታጀበ የተስፋ መቁረጥ መልእክት ነው። የተባበሩት መንግስታት የመካከለኛው ምስራቅ ልዩ አስተባባሪ ሲግሪድ ኮግ ወደ ጸጥታው ምክር ቤት በመሄድ የተባበሩት መንግስታት ድርጅት በጋዛ ያለውን የእርዳታ ስራ እንዲቀጥል እንዲፈቀድላቸው ለመጠየቅ በሚሞክሩበት ወቅት የእስራኤል አምባሳደር ለደረሰው ስቃይ ሀገራቸው ተጠያቂ እንዳልሆነች ይልቁንስ ከአሸባሪ ድርጅት ጋር እየተዋጋች እንደሆነ ለማስረዳት ሞክረዋል። እንግዲህ እኛ የጋዛን ህዝብ በቦምብ እየደበደብን ሳይሆን ከአሸባሪ ድርጅት ጋር ነው የምንዋጋው። አንድ አሜሪካዊ የቀዶ ጥገና ሐኪም በጸጥታው ምክር ቤት ተገኝቶ ምስክርነቱን በሰጠበት ጊዜ የካን ዩኒስ በጎ ፈቃደኝነት ስሰራ አንድም ተዋጊ አላከምኩም በማለት በጋዛ ያየውን የተስፋ መቁረጥ ስሜት እንዲህ አስተላልፏል። ታካሚዎቼ የ6 ዓመት ህጻናት በልብና በአእምሯቸው ውስጥ ጥይት ያለባቸው፣ እግራቸው የተቆረጠና ጽንስ በማፀን ውስጥ እያለ ለሁለት የተቆረጠባቸው እርጉዝ ሴቶች ነበሩ። ልጆች በረሃብ እየሞቱ ነው። እናቶች የማይንቀሳቀስ የልጆቻቸውን ሰውነት ታቅፈዋል የሚሉት የፍልስጤም አምባሳደር ቀውሱን ሲገልጹ ስሜታቸውን መቆጣጠር አቅቷቸው የጋዛ ህዝብ በህይወት መኖር ከፈለገ ከመውጣት ውጪ አማራጭ እንደሌለው ለማሳየት የተደረገ ሙከራ ነው ሲሉም ተናግረዋል። እንደዚህ አይነት ድርጊት ሰው እንዴት ይታገሳል? ይቅርታ አድርጉልኝ ክቡር ፕሬዚደንት፣ የልጅ ልጆች አሉኝ። ለቤተሰቦቻቸው ምን ማለት እንደሆነ አውቃለሁ እና እኛ አንድ ነገር ለማድረግ ልብ ሳይኖረን ይህንን የፍልስጤማውያን ሁኔታ ማየት ከማንኛውም መደበኛ የሰው ልጅ አቅም በላይ ነው። የእሳት ነበልባልና ረሃብ የፍልስጤም ልጆችን እየበላ ነው። ለዚህም ነው በየቦታው እንደ ፍልስጤማውያን በኃይል ግዛቶች በስደተኛ ካምፖች ያለን 14 ሚሊዮን ፍልስጤማውያን በጣም የተናደዱ። ልጆቻችን እንወዳለን፣ ህዝባችን እንወዳለን። በዚህ ሰቆቃና አረመናዊ ጥቃት የጸረ አረመኔነትን መዋጋት መልካም ነው በሚሉ ወገኖች ሲታለፉ ማየት አንፈልግም። ፍልስጤማውያንም ሆኑ እስራኤላውያን ሰላማዊ ዜጎችን ማጥቃት ምንም ምክንያት ሊኖር አይችልም። እኛ ሰዎች ነን።
አብዛኞቹ የምክር ቤት አባላትና የእስራኤልን ራሷን የመከላከል መብትን አጥብቀው የሚደግፉትን አውሮፓውያን ጨምሮ ግዛቱ እንዲቀንስና ተጨማሪ እርዳታ በተባበሩት መንግስታት በኩል እንዲፈጸም ጠይቀዋል። የመንግስታቱ ድርጅት የህይወት አድን እርዳታዎችን በመጠኑ ለማድረስ ግልጽ እቅድ አለው። እርዳታ ማሰራጨቱን በተመለከተ ጠንካራ እርምጃዎችን ይወስዳል። በዝቅተኛ ደረጃ ዲፕሎማት የተወከለችው ዩናይትድ ስቴትስ በዩኤስ እና በእስራኤል ለተቋቋመው አዲሱ የጋዛ ሰብአዊ ፋውንዴሽን ድጋፏን የገለጸች ብቸኛዋ ሀገር ነበረች። ነገር ግን ኮድሳክ የተባበሩት መንግስታት ድርጅትን ለማስቀረት የሚያደርገው ሙከራ አደገኛ ቅድመ ሁኔታን እንደሚያስቀምጥ ገልጻለች። እርዳታን ወደ ግል ማዞርና እርዳታን ወደ ጦር መሳሪያነት ማሸጋገር በጣም አደገኛ ቅድመ ሁኔታ ይመስለኛል። በጋዛ ውስጥ ስላለ ሁኔታ ብቻ ሳይሆን በዓለም ዙሪያ ያለውን ውጥንቅጥ ያሳያል። የተባበሩት መንግስታት ባለሙያዎችና በርካታ አባል ሀገራት በአሁኑ ጊዜ በጋዛ ውስጥ እየተካሄደ ያለውን አዲስ የእርዳታ አሰጣጥ ስርዓት እንደ የጋራ ቅጣት፣ የግዳጅ መፈናቀልና እርዳታን እንደ መሳሪያ መጠቀም ተገቢ እንዳልሆነ ገልጸው እነዚህ ሁሉ በዓለም አቀፍ ህገ ወጥ ናቸው ሲሉም ኮንነዋል። መረጃውን ስናጠናቅር አልጀዚራ፣ ቢቢሲ እና ሲኤንኤንን በዋቢነት ተጠቅመናል። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬንን ጦርነት ለማስቆም የ2 ሳምንት ቀነ ገደብ እንደሰጡ ጠቆሙ። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ማቆም ይፈልጋሉ ተብለው የተጠየቁት ዶናልድ ትራምፕ እሱን ልነግራችሁ አልችልም፣ ነገር ግን በ2 ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያ አቻቸው ፑቲን ላይ ጠንካራ ትችቶች ሲሰነዝሩ ቆይተዋል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብደዋል፣ እንዲሁም በእሳት እየተጫወቱ ነው የሚል አስተያየት ሰጥተዋል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችው የአየር ጥቃት 4ኛ ዓመቱን በያዘው ጦርነት ታይተው የማይታወቁ መሆናቸው እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ሕፃናትን ጨምሮ በርካታ ሰዎች ጉዳት ደርሶባቸዋል። ሞስኮው ረቡዕ ዕለትም በኪየቭ ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። ትራምፕ የሩሲያው መሪ ፑቲን ጦርነቱን ማቆም ይሻሉ ብለው ያምኑ እንደው ለተጠየቁት ጥያቄ በ2 ሳምንት አሳውቃቸዋል የሚል ምላሽ ነው የሰጡት። በሚቀጥሉት 2 ሳምንታት ፑቲን ከኛ ጋር ነው ወይስ አይደለም የሚለውን እናውቃለን። ትራምፕ በዩክሬን ጦርነት ምክንያት ትዕግስታቸው እየተሟጠጠ መሆኑን የሰጡት ምላሽ ይጠቁማል። ዋይት ሀውስ ሩሲያና ዩክሬንን ለማደራደር ያደረገው ሙከራም ውጤታማ አይመስልም። ትራምፕ በቅርቡ ከፑቲን ጋር 2 ሰዓታት የዘለቀ የስልክ ውይይት ማድረጋቸውና ውይይታቸውም መልካም እንደነበር ማስታወቃቸው አይዘነጋም። ፑቲን በስልክ ልውውጥ ወቅት ከዩክሬን ጋር ወደፊት የሰላም ስምምነት ለመፍጠር ዝግጁ መሆናቸውን አስታውቋል። ከዚህ የስልክ ልውውጥ ከ1 ሳምንት በኋላ ነው ሩሲያ በመቶዎች የሚቆጠሩ ድሮኖችን እና ደርዘን የሚሆኑ ሚሳይሎችን ወደ ኪየቭ የተኮሰችው። ምንም እንኳ ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በተደጋጋሚ እርምጃ እንደሚወስዱ ቢያስጠነቅቁም እስካሁን ተጨባጭ የሆነ ነገር አልታየም። የትራምፕ አስተዳደር እየተከተለ ያለው መንገድ ክሬምሊን የበለጠ እንዲጠናከር እያደረገ ነው የሚል ትችት ይቀርብበታል። ረቡዕ ዕለት የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ለኪየቭ ረጅም ርቀት የሚጓዝ ሚሳይል እንደሚሰጡ ለዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ተናግረዋል። በዩክሬን ጦርነት ምክንያት በሺዎች የሚቆጠሩ ሰዎች ሞተዋል። የሀገሪቱ ምስራቃዊና ደቡባዊ ክፍል ወድሟል። ሩሲያ ክሬሚያን ጨምሮ የዩክሬንን 1/5ኛ ክፍል ተቆጣጥራለች። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ያዘጋጀናቸው የዕለቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞን፣ በምልክት ቋንቋ ዳዊት ኮሴ አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።